እያልከኝ ነው? ቆይ ማን ነው እንደዚህ ያደረገው? እሱን አንተ አጣርተህ ንገረኝ። ቆይ የድሮ ህይወቴን ማን ነው ለማጣራት ጉድጓድ እየቆፈረ ያለው? ሟች ነገር አይጦስ ነው አሉ። ቢኒ ወይዘሮ አልተቀየመችኝም አይደል እንዴ? ለምን? ያው ቅድም በእኔ ምክንያት እንደዛ ስለተፈጠረ ነዋ። አረ በጭራሽ። እና ዛሬ እኮ እንደዚህ ባህሪ የላትም። እሱማ ግን ለምን እንደሆነ አላውቅም፣ እንደዛ ተሰማኝ። ታይ እንደዚህ መሆን አስፈላጊ አይደለም። ደግሞ እንደዚህ ነገር ይፈጠራል ከሰዎች ጋር ስትኖሪ። አሁን የት ሄዳ ነው? እኔ ክፍል እረፍት አድርጋ ነው። ሂጂ ማየት አለብኝ። ያልኩሽን ከምን አደረሽ? እኔ ያልሽኝን ጨርሼልሻለሁ። ያው ለማስተካከል እየሞከርኩ ነው ማለት እንድትሞክሪ ነው እንዴ የተስማማል? አይ ያው ትንሽ ጊዜ እኮ ያስፈልገኛል እና ታገሰኝ። ብታገስሽ ነው የሚሻልሽ ከምታገልሽ። ስለምታገል ነው የሚያወራው። ይህንን ጉዳይ ከዛሽ ከተርዚና ማለቴ ከሙርዚና ውጪ ማንም ሊያደርገው አይችልም። ወይዘሮ ተርዚና እህትሽ ናፍቃሻለሽ መሰለኝ። አይ ተርዚና ወይዘሮ ዛራ እንዴት ነሽ? እንደምታይም በጣም ደህና ነኝ። እኔ ግን ደህና አትመስይኝም። በእውነት በእኔ ምክንያት በመሆኑ በጣም ነው የከፋኝ። ኧረ ተይ የኔ ልጅ፣ እንደውም በሰዎች ዘንድ ያለኝን ነገር እንዳውቅ ነው ያደረግሽ። ተቀይመሽኛል አይደል? ኧረ የኔ ልጅ ልጄ እኮ ነሽ፣ እንዴት እቀየምሻለሁ? አምነንንስ? አልተቀየምኩትም። ተይ አውቅሻለሁ እኮ። ወይዘሪት ጄሪ ብታውቂ ኖሮ ይሄንን ጥያቄ አትጠይቀኝም ነበር። አቶ አምነን እንዴት ልቀየመው እችላለሁ? ያደራ ልጄ እኮ ነው። ያረገው ነገር ለእኔ ነው ስህተቱ፣ ለሱ ግን ልክ ነው። አዎ ግን ያው ባደረገው ነገር። ይኸውልሽ ጄሪ፣ እዚህ ምድር ላይ የአንዱ እውነት ለአንዱ ስህተት ነው። እናት ዛራ ወይ ግን ቆይ ለምንድን ነው የሆነ ነገር ለማግኘት ብለን ብዙ ነገር እያደረግን የማይሳካልን? የምንፈልገውን ነገር የፈለግንበት ዓላማ ልክ ስላልሆነ ይሆናል። እንዴት? የኔ ልጅ ማንም ሰው መልካም ነገር ከሆነ የሚያስበው ቢዘገይም ይሳካለታል። ግን ጥሩ ካላሰበ ቢዘገይም ይበላሽበታል። ምንድነው ይሄ ያልተሟሸ ጀበና የመሰለ ሰው የሚያፈጥብኝ? እርሲ አቤት። እንዴት ነሽ? ደህና ነኝ በጣም። ታስታውቂያለሽ ማለት ምን ለማለት ፈልገህ ነው? ያው ለማለት የፈለኩትንም አልኩት። ቆይ ግን እዚህ ቤት በተደጋጋሚ እያየው ነው። ቤት የለህም ማለቴ እዚህ ቤት ምን ታደርጋለህ? መጨረስ ያለብኝ ስራ አለ፣ ለዛ ነው። ሁሉም ሰው እዚህ ቤት ሲቆይ የሚሰጠው ተመሳሳይ መልስ ነው። አንቺስ ምን ታደርጊያለሽ? እንዴ ቤቴ ስለሆነ ነው። የወንድሜ ልጅ አለ፣ እኔ ማን አለው? ያው ሚስቱ ወይዘሮ ሙርዚናም አሉ። አይ እንደኔ ሊሆኑ አይችሉም። እናት ዛራ እቺ ምግብ ቅመሽ። እሺ የኔ ልጅ ኑ እናንተም ቅመሱ። እኛ እንኳን በቃን። ባይሆን የኔ ቅጣት እንዲሆነኝ ላጉርስሽ።
ምን ነው ልጄ ቀናሽ እንዴ? አይ አልቀናም። ኧረ እንዴ ለምን ትቀናለች? እናት ዛህራ እኮ ለሁለታችንም እናት መሆን ትችላለች። አዎ ልጆች፣ ለዛ ምስክር እንዲሆን ኑግሬ ላይ ተኙና ታሪክ ላጫውታችሁ። ታሪክ? አዎ ታሪክ። ነይ የምትልሽን አድርጊ። ሶስት ሴቶች ልጆች የነበሯት አንዲት እናት ነበረች። እናም ይህች እናት ሶስቱም ልጆቿ እየተጣሉ ያስቸግሯት ነበር። እናም ይሄ ነገር እያደር እየዋለ ግራ ገባት። እናም ምን ማድረግ እንዳለባት ታስባለች። አንድ ቀን ሁሉም ተሰብስበው እንጨት እንዲለቅሙ ወደ ጫካ ትልካቸዋለች። በተደጋጋሚ ልጆች እንዲስማሙ ብላ ያን ታደርጋለች። እናም ልጆቹ ወደ ጫካ ሄደው እናታቸው ያለቻቸውን ነገር ያደርጋሉ። ያመጡትን እንጨትም በሉስቲ አብራችሁ ስበሩ ትላቸዋለች። እናም እናታቸው ያለቻቸውን ያደርጋሉ። ከዛም ይሳካላቸዋል። ያንንም እንጨት ሰባብረው ለፈለጉት ዓላማ ያውሉታል። ነገር ግን የነሱ ጸብ አልበረደም ነበር። እናም ይህች እናት በድጋሚ ግራ ይገባታል። እናም በተናጠል ወደ ጫካ ሄደው እንጨት እንዲለቅሙ ታዛቸዋለች። የታዘዙትንም ይዘው ይመጣሉ። እናም ያመጡትን እንጨት ለየብቻ እንዲሰሩ ታዛቸዋለች። ልጆቹም ይሞክራሉ። በሚያሳዝን ሁኔታ ያንን ማድረግ ግን አልቻሉም። ምክንያቱም ኃይላቸው የነበረው አንድነታቸው ነው። አያችሁ ልጆቼ፣ ኃይል ማለት መተጋገዝ ነው። መተጋገዝ ትልቅ ብልህነት ነው። የአስተዋይነትን ምልክት ነው። ጸብ አያሸልምም። መተጋገዝ ግን ትርፍ አለው። ሙስጠፋ፣ ይሄንን ሁሉ ገንዘብ ከየት አምጥተህ ነው? መምጫው ሳይሆን አንቺን ሊያስጨንቅሽ የሚገባው ምን እንደምናደርግበት ነው። ማለት? አሁን በዚህ ብር ተንቀሳቀሽበት፣ የፈለግሽውን አድርጊ። በጣም ጥሩ። ስለዚህ አንድ እቅድ ነበረኝ፣ እሱን ማሳካት እችላለሁ። ምንድን ነው እቅድሽ? ከድርጅቱ ግማሽ ፐርሰንት መውሰድ አስቤያለሁ። በምን መንገድ? የወይዘሮ ሞርዚናን የልጅ በማገት። ምን? አዎ ዳኑን በማገት። ከዛም የድርጅቱን ፐርሰንት ሸጠው ካላኩልኝ አጠፋታለሁ። ከማጥፋት ማስፈራራት። ይኸውልህ ቃል ሀልዱን ወደዚህ ሊመጣ ይገባል። ከዛም ሜርሲን አገኛት ማለት ሁሉ ነገር ያበቃል።